እንወድሃለን እናመሰግናለን ክብር ለታላቅነት ይሁን ሁላችንም በጸሎት መንፈስ እንዳለን የጌታን ቃል አነባለሁ የሉቃስ ወንጌል ምዕራፍ 5 ላይ ከቁጥር 1 ጀምሮ አነባለሁ በጌታ ስም እንደዚህ ይላል ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡ ሳሉ ራሱ ግን በጌንሳሬጥ ባህር ተቀምጦ ነበር በባህሩም ዳርቻም ቆሞ የነበሩትን ሁለት ታንኳዎች አየ አሳ አጥማጆች ግን ከርሱ ውስጥ ወጥተው መረቦቻቸውን ያጥሙ ነበር ከታንኳይቱም የስምዖን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር ነገሩም ከጨረሰ በኋላ ስምዖን ወደ ጥልቁ ፈቀቅ በል አለው መረቦቻቸውንም ለማጥመር ጣሉ አለው ስምዖን መልሶ አቤቱ ሌሊቱን ሁሉ ስንደክም አደርን ምንም አልያዝንም ነገር ግን በቃልህ እስኪ በቃል በሉ ሃሌሉያ ክብር ለኢየሱስ ይሁን ከዚህ ቀን ጀምሮ ልምድ እንጥላለን በቃል እንጀምራለን ሃሌሉያ ልምድ አይሰራም ሃሌሉያ ያለፈ ስርዓት አይሰራም ሃሌሉያ ቃል ግን ዛሬም ዘላለም ሕያው ነው ጌታ ሆይ እናመሰግናለን ስም ለዘላለም ይባረክ ሃሌሉያ ለዚህ ጌታ ክብር ሰጥተን እንቀመጣለን ክብር ለኢየሱስ ይሁን ሃሌሉያ አሜን ደስተኞች ናችሁ ሃሌሉያ ክብር ለኢየሱስ ይሁን ኢየሱስ ለዘላለም ያድናል እኔ ወንድሜ በረከት እየዘመረ ያለ በውስጤ ስለዛች አንድ መበለት ሴት ይመጣ ነበርና አንድ ልጅ ነበራት ይላል የመልእክት ሐሳብ አይደለም ግን ለአንድ ሰው ቢሆን እግዚአብሔር የሚናገረው ነገር አለ እና ያቺ መበለት አንድ ልጅ ነበራት ሞተባት ይላል ከዛ በኋላ ከሞተባት በኋላ በቃሬዛ ይዘው ሊቀብሩት እየሄዱ ይያለ ኢየሱስ ወደ ከተማ ሲገቡ ለቀብር የሚሄደው ህዝብና ኢየሱስ ወደ ከተማ ሲገቡ ተገናኙ ከዛ ኢየሱስ ክርስቶስ ያደረገው ሟቹን አይደለም የነካው ቃሬዛውን ነው ሟቹ ያለበትን ቃሬዛውን በነካው ጊዜ ምን አለው አንተ ጎበዝ አለው ወዲያው ሰውየው ነቃ ይልና ንግግሩን ቀጠለ ይላል የሞተ ሰው እኮ ከሞተ በኋላ ያቋረጠውን ንግግር ማስተዋወስ ይችላል ግን መጽሐፍ ቅዱስ ንግግሩን ቀጠለ ሃሌሉያ እውነተኛ በጌታ መነካት ሲመጣ ነገር ከቆመበት ይቀጥላል አሜን ነው ክብር ለኢየሱስ ይሁን ሃሌሉያ እና ምናልባት በህይወታችን ላይ ሄዶ ስታክ ያደርገ የቆመ ነገር ህይወታችን ላይ ይኖራል ነገር ግን በራሱ በጌታ ተስፋ ይቆረጥም በሁኔታ ተስፋ ሊቆረጥ ይችላል እግዚአብሔር ግን ተስፋ ይቆረጥበትም በእግዚአብሔር ተስፋ የሚቆርጥ ካለ በጣም በቃ ወድቋል ማለት ነው በሁኔታ ግን ሰው ተስፋ ሊቆርጥ ይችላል እሱ እግዚአብሔር ግን የታመነ ነው ክብር ለኢየሱስ ይሁን ወዲያው ንግግሩን ቀጠለ ይላል በቃ ዛሬ የሆነ ነገራችን ይነካል ሃሌሉያ ክብር ለኢየሱስ ይሁን መጽሐፍ ቅዱስ ሲናገር የሉቃስ ወንጌል ምዕራፍ 5 ላይ ያነበብኩላችሁ ምናልባት ብዙዎቻችን በትምህርትም በስብከትም ደረጃ ሰምተነው የምናውቀው ቃል ነው ግን የእግዚአብሔር ቃል እለት ግን የራሱ የሆነ መገለጥ የራሱ የሆነ ኃይል የራሱ የሆነ አቅም አለው ጌታ ይባረክ ክብር ለኢየሱስ ይሁን እና ዛሬ የሚያገለግላችሁ አገልጋይ ደግሞ ትንሽ ነቃ ማለት ምናምን ይወዳልና ነቃ በሉ አሜን በሉ አሜን ሃሌሉያ ክብር ለጌታ ይሁን መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ሁለት ባዶ ታንኳዎችን አየላል በገሊላ ባህር ላይ የገሊላ ባህር ላይ እነ ስምዖን ብዙ ጊዜ ሲያጠምዱ የመንፈስ ምርት የቃል ምርት የሚባል የለም በልማዳቸው ነው ልክ እንደ ልማዳቸው ሊያጠምዱ መጣ ይላል ከዛ በኋላ መረባቸውን ይዘው ነው የሚመጡት ልማድ ነው ሌላ ምርት የለውም ነገር ግን በመጡ ጊዜ ግን አሳ ያጡ ስለዚህ አጠማመዳቸው ልማዳዊ ነው የሚያጠምዱት ደግሞ በባህላቸው መቼ ነው ማታ ነው የሚያጠምዱት ጣዋት ግን ገበያ ነው የሚሄዱት ስለዚህ ኢየሱስ ክርስቶስ ግን የመጣበት ሰዓት ደግሞ እነሱ ያለመዱበት ሰዓት ነው በማለዳ መጣ በማለዳ ሲመጣ አሳ ሻጩ አሳ ገበያ መሄድ በሚችልበት ሰዓት ላይ ግን የገሊላ ባህር ላይ ግን ተቀምጧል መረብ ያጥባል የሚያጥበው መረብ ደግሞ አሳ ያዘ መረብ አይደለም አሳ ያለያዘ መረብ ነው ጌታ ኢየሱስ ክርስቶስ ደግሞ ሁለት ባዶ ታንኳዎችን በገሊላ ባህር ላይ አየለ ሁለት ባዶ ታንኳዎችን አየ ሲል ሄዶ ግን ሁለቱም ላይ ተቀመጠ አይልም የስምዖን ወደ ነበረችው ታንኳ ላይ ተቀመጠ ይላል የስምዖን ወደ ነበረችው ታንኳ ሲቀመጥ እዛ ቦታ ጋር ኢየሱስ ክርስቶስ ባላማ የመጣው ስምዖንን ፍለጋ ነው ስምዖን ደግሞ ባህሩ ጋር የመጣው አሳ ፍለጋ ነው ስለዚህ አሳ አጥማጁ የወጣው አሳ ለማጥመር ነው ኢየሱስ ክርስቶስ ደግሞ የወጣው ደግሞ አጥማጁን ለማጥመር ጌታ ሆይ አሜን የሚል ትውልድ ታስነሳልኛል አሜን በሉ ሃሌሉያ ስለዚህ አሳ አጥማጁ ጋር ልክ ሲደርስ ኢየሱስ ክርስቶስ ምንድነው ያለው ጌታ ኢየሱስ ክርስቶስም ወደ ታንኳ ወጣ ይላል የትኛው ታንኳ አሳ ይከመርበት የነበረው ታንኳ ላይ አሳ የሚጠመድበት ታንኳ ላይ ሆኖ
ስምዖንም እንዲህ አለ ወደ መሃል ጥቂት ፈቀቅ አድርጋት አለው ለመነው ነው እንደሚለው መጽሐፍ ቅዱስ ይናገር ከዛ ወደ መሃል ፈቀቅ አደረገው ይላል ከዛስ ኢየሱስ ያስተምር ነበር ምኑ ላይ ታንኳው ላይ ተቀምጦ እየሰማችሁ ነው ሃሌሉያ ክብር ለኢየሱስ ይሁን ምንም የለም አሳ የለም ግን ኢየሱስ አለ ሃሌሉያ ለገበያ የሚሆን አሳ የለም ግን ታንኳው ላይ ማን አለ ኢየሱስ አለ ስለዚህ አሁን እዚህ ጋር የሚያስተውል ካለ አሳ የለም ይያል አይደለም ያለቅሰው ኢየሱስ አለ ይያለ ይጽናናል አሜን አሜን ክብር ለኢየሱስ ይሁን ስለዚህ ደግሞ የኛ ደግሞ ትልቁ ጉዳያችን ካሳ ጋር አይደለም ከሱ ጋር ነው ከባለቤቱ ጋር ነው አሜን ነው ወይ ክብር ለኢየሱስ አሳ ነገ ይደርሳል እሱኮ ሕያው ነው እሱኮ አምላክ ነው እሱኮ ሰጪ ነው ሃሌሉያ ሌላው ልንገራችሁ በጣም የሚገርመው ነገር ኢየሱስ ክርስቶስ ሲያስተምር ብዙዎች ይጽናኑ ነበር ከየት ከባዶ ታንኳ በሚወጣው ትምህርት ባዶ ነገሩ የጌታ የኢየሱስ ክርስቶስ ማስተማሪያ መድረክ ስቴጅ ነው ሃሌሉያ የሚገርም ነገር ነው ለካኛ አንዳንድ ጊዜ የሚገርመው ነገር ከቁስ ጋር በተያያዘ ነገር ባዶ ነን እንላለን እንጂ እኛ ላይ እኮ አለ ባዶ ነኝ በመንለው ማንነታችን ውስጥ እኮ ፈውስ አለ ባዶ ነኝ ከምንለው ማንነታችን ላይ እሱ ካለ ታምራት አለ እስኪ አሜን ሃሌሉያ እሱ ካለ ሁሉ አለ ሃሌሉያ በጣም ነው የሚገርመው ኢየሱስ ያስተምር ስምዖን ራሱ እንኳን አጥማጁ ገበያ በሚሄድበት በነበረበት ሰዓት ትምህርት ጀመረ ኢየሱስ ያስተምር ይሰማል ሃሌሉያ አሳ ገበያ ቀርቶ ሌላ ዓለም ውስጥ ያለው ሌላ ዕውቀት ውስጥ ገብቷል ሰው ይማራል ዕውቀትን ይካፈላል ከኢየሱስ ትምህርት አሳ የለም ቢዝነስ የለም ገንዘብ የለም ግን ማን አለ ኢየሱስ አለ አሜን በሉ ሃሌሉያ ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ያስተማረ ያለ ስምዖን ይሰማል ነገር ግን ትላንትና ማታ ልክ እንደ ልማዳቸው አሳ ያገኙ ኖሮ ማለዳ መረብ ያጠባ አይገኝም ማለዳ ይሄድ የነበረው ገበያ ነው ስለዚህ ጌታ ኢየሱስ ክርስቶስ ስምዖንን ለማግኘት ያደረገው ምንድነው አሳዎቹ በገሊላ ባህር ይያሉ ወደ መረብ እንዳይገቡ መሰወር ለምን ከተባለ ይሄ ሰው ማታ አሳ ካገኘ ጠዋት ለኢየሱስ አይገኝም ብዙ ጴንጤ ካገኘ ስለማይገኝ ይመስለኛል እግዚአብሔር ያንዳንዱ ቁልፍልፍልፍ አድርጎ ያጸልዋል ቁልፍልፍ አድርጎ ያዘጋዋል ብዙም ሰው ደግሞ የጠፋውን የተበላሸው ሲያጣ አይደለም ሲያገኝ ነው እየሰማችሁ ነው ሃሌሉያ ጌታ ይባረክ ለኔና ለናንተ ግን ማግኘታችን ለመጥፋት ሳይሆን ለመገኘት ይሁንላችሁ ድምጽ ያለው ሰው አሜን ይበለኝ ሃሌሉያ ለመገኘት ሃሌሉያ ክብር ለኢየሱስ ይሁን ጌታ ኢየሱስ ክርስቶስ ደግሞ የመጣበት ሰዓት ደግሞ ማለዳ አሳ የማይጠመድበት ተጠምዶ የማያቀበት ሰዓት ነው መጽሐፍ ቅዱስ እኮ ሲናገር አንደኛ ሳሙኤል ምዕራፍ 7 ላይ እንዲህ ይላል አይደለም እንዴ 9 ላይ ይመስለኛልና ሳኦል የቂስ ልጅ ሳኦል አባቱን አህያ ይጠብቅ ነበር ይላል ከዛ ያባቱ አህዮች አንድ ቀን ተሰወሩበት ያባቱን አህያ ፍለጋ እየዞረ ያለ አህዮቹን አየው የሚል አንድም እማኝ ሰው ሲጠፋ እግዚአብሔር ደግሞ ነብዩ ሳሙኤልን አለውና በብርሌው ዘይቱን ሰጠው ይላል የወይራውን ዘይት ከዛስ የቂስ ልጅ ሳኦልን በመንገዱ ጣና በእስራኤል ላይ እግዚአብሔር ንጉስ አድርጎ ይቀባል ስትለው በላዩ ላይ ዘይት አፍስበት አለው አይገርማችሁ አህያ ጠፍቶበት የሚፈልገው ሰውዬ እግዚአብሔር ሌላ ነገር አዘጋጅቶለታል እግዚአብሔር እሱን ሊያነክሰው ነው እግዚአብሔር እሱን ሊቀባው ነው እሱ አህያ ጠፍቶበት ይፈልጋል አህዮቹ ባይጠፉ ሰውዬ ይገኛል ወይ አህዮቹ ቢገኙ ሰውዬው አይገኝም ሰውዬውን ለማግኘት የሚፈልገውን ሰወረውና ሰውዬውን አገኘው እኔ ብቻዬን አሜን ብያለሁ ሃሌሉያ ስለዚህ ሰውዬውን አገኘውና ምን አለው በራሱም ላይ አለ እኮ ነብዩ ሳሙኤል መጣና እንደዚህ አለው እግዚአብሔር ይፈልጋል አለው ለምን ሲለው አንተን በእስራኤል ላይ ንጉስ አድርጎ ይቀባሃል አለው እኔ ደግሞ የምፈልገው ይላል ሳኦል አህያ ነው የምፈልገው እግዚአብሔር የሚፈልገው አንተን ነው ምረጥ አህያ ይሻላል የመጣው ብትለው አህያ ነው የሚለው እሱ አይገባውም የቅባት ዓላማ አይገባውም ሃሌሉያ ዛሬ አህያ ከሚለው ነገር እንደምንወጣ እንዲህ ይታወቀኛል አሜን በሉኛ ሃሌሉያ ክብር ለኢየሱስ ይሁን ለአንዳንዶቻችን እግዚአብሔር የሚሰጠን ነገር አጥቶ አይደለም ቢሰጠን ብናገኝ እንደማንገኝ አቅማችንን ያውቀዋል ብዙም ሰው የጠፋው አሁን እንዳልኳችሁ በማግኘት ነው የጠፋው የሚፈልገውን ተሰጥቶት የጠፋ ማለት ሰው አለ የሚቀበለውን ተቀብሎ የጠፋ ሰው አለ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው እስራኤል ከወጣ በኋላ በቃ ከዚህ በኋላ ስጋ ለሞት ነው የሆነው አስተዋይ ግን እንደሚል ታውቃላችሁ
ጴጥሮስ ምንድነው ያደረገው? ብዙዎችን ኢየሱስ ሰብስቦ አበላቸውና ብዙዎች ከኢየሱስ ተለይተው ወደ ሀገራቸው ሄዱ። ወደ ሀገራቸው እንጀራ ከበሉ በኋላ ሲሄዱ እነዚህ ተለይተው የሄዱት ኢየሱስን እንዴት አያችሁት ብትላችሁ ብትጠይቋቸው ስለ ኢየሱስ አይደለም የሚናገሩት፣ ስለ በሉት እንጀራ ነው የሚናገሩት። ከእንጀራ ያለፈ ነገር አላዩም። ጴጥሮስን አለው አንተ መሄድ ትፈልጋለህ ከነሱ ጋር ሲለው ኧረ አልሄድም አለው። አንተ ይሄ ከሚጠቀለለው እንጀራ ይልቅ አንተ ጋር የህይወት ቃል አለ። ስለዚህ እኔ ከነሱ ጋር መሄድ አልፈልግም ካንተ ጋር። እስኪ አሜን በሉኝ። ሃሌሉያ ክብር ለኢየሱስ ይሁን። አግኝቷል የሚፈልገው ግን መቀጠል የሚፈልገው ካንተ ጋር ነው። ጴጥሮስ ጋር ደግሞ መጣችሁ ኢየሱስን እንዴት አየው ብትለው አቤት እሱ የሚቆርሰው እንጀራ አይደለም ይለው። እሱ የወጀብ ጌታ ነው። እሱ የማዕበል ጌታ ነው። እሱ የሞተ ያስነሳል፣ ደንቆሮ ይፈውሳል፣ ሽባ ይተረትራል፣ የድሃ አደግ አባት ነው። አሜን ሃሌሉያ። ከዚህ ያለፈ ነገር አለ ወገኖች። ካሳ ያለፈ፣ ከመብል ያለፈ፣ ከቁሳቁስ ያለፈ ነው የጌታ ነገር። ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር ስሙ ይባረክ። ሃሌሉያ ዛሬ የሆነ መንገዳችን የሚቀይር መንፈስ ያገኘን። ክብር ለጌታ ይሁን። ስለዚህ ያደረገው ይሄንን ነገር ነው። በኋላም እንዲያደርገ በራሱ ላይ ዘይት አፈሰሰበት ይላል። ከዛስ መንፈስ ቅዱስ በኃይል ወረደበት፣ እንደሌላ ሰው ሆኖ ተለወጠ። እንደሌላ ሰው የሚለው መልክ አይደለም፣ አክሽን አይደለም፣ አመለካከት ተቀየረ። አህያ የነበረው ሰውዬ ከተቀባ መንፈስ ከወረደበት በኋላ የእስራኤል ታላላቅ ነቢያቶች የሚገኙበት ጉባኤ ውስጥ እየፈጠነ ሄዶ ገባ ይላል። አይገርማችሁም? ክብር ለኢየሱስ ይሁን። ከራሳችን መንገድ የሚለየን ይሁን፣ ከራሳችን መንገድ የሚያወጣን መንፈስ ሊያገኘን ይገባል። እኛ ከለመድነው ነገር ሊያወጣን የሚገባ ነገር ያስፈልገናል። አሜን በሉ ባካችሁ ወገኖች። ሃሌሉያ ክብር ለኢየሱስ ይሁን። ገባና የተከበሩ የተፈሩ የእስራኤል ነቢያቶች ጉባኤ መካከል ገባና ትንቢት ይናገራል። ከዛ በኋላ ነቢያቶች እንደዚህ ኧረ የቂስ ልጅ ምን ነካው? ምን ነካው? እኛ ስናቀው አህያ ጠባቂ ነው። እኛ ስናቀው ከተማው ላይ አህያ ጠፍቶበት የተደናበረ ፈላጊ አጣ አፋላጊ አጣ ሰው ነው። እኛ መካከል ማናስገባው ከገባስ በኋላ ትንቢት አመጣ ከተባለ የወረደበት መንፈስ። ሃሌሉያ ክብር ለኢየሱስ ይሁን። አሜን ነው። የሆነ በቃ የሆነ ዳይሬክሽናችን መቀየር የለበትም ብላችሁ አታስቡ። የሆነ ነገራችን መቀየር አለበት። መለኮት ሲያገኘን ክብር ላይ ካያ ፍለጋ ወደ ነቢያት ጉባኤ፣ ካያ ፍለጋ ወደ ትንቢት መንፈስ። አይገርምም? ይበልጣል እኮ ሰውየው የተፈለገበት ዓላማና ሰውየው የሚፈልገው ነገር ይለያያል። ዛሬ ልላችሁ ፈልገው የምንፈልገው ሳይሆን የሚፈልግልን የታሰበልን ዓላማ ያገኘን እሱ ይበልጣል። ሃሌሉያ እስኪ አሜን በሉ። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ያድናል። ሃሌሉያ ይሄ ነው የሚሻለው። መጽሐፍ ቅዱስ ሲናገር በጣም የሚገርመው ነገር አህዮቹ ከተቀባ በኋላ አህዮቹ ተገኙ ይላል። ይሄ ሰው ቀድሞ አህያ በጣም ሲፈልግ የሚታወቀው ሰው መጡና ከተቀባ በኋላ የአባቴ አህዮች እኮ የት እንዳሉ ተገኙ ሲሉት ይሄንን ለአባቴ ለራሱ ሂዱና ንገሩታል። ይሄንን መስማት የምፈልገው የነበረው ከቅባት በፊት ነው። አሁን ግን የተለየውበት ሌላ ዓላማ አለ። ወደ አህያ አልመለስም። ይሄንን ወስዳችሁ ለአባቴ ነገሩታል። ታውቃላችሁ ከተቀባ በኋላ አህዮቹ ሲፈለጉ የነበሩ አህዮች ሳይፈለጉ ተገኙ። ሰውየው ለሚፈለግበት ዓላማ እንዲገኝ ነው አህያ የተሰወረው። ኢየሱስ ክርስቶስ አጥማጁ ስምዖንን ይፈልገው ስለነበር የሚፈልገውን አሳ ሰወረበትና ሰውየውን አገኘው። ሃሌሉያ ክብር ለኢየሱስ ይሁን። ለምሳሌ ልንገራችሁ ከኔ ህይወት እኔ ወደ ጌታ ለመጣ አካባቢ ከጌታም ከማወቄም በፊትም በቃ እኔ ትልቁ እንጀራ ፐርፌክት አድርጌ የማስበው ኳስ ነው። ኳስ መጫወት ነው፣ በኳስ ገንዘብ ማግኘት ነው። በቃ መኖሪያ አድርጌ የማስበው ኳስ ነው። እሱንም ሞክሬዋለሁ፣ ሄጅበታለሁ። ጥሩ እየሄድኩኝ እያለ በአጋጣሚ ተጎዳው፣ ስብራት ገጠመኝ። ለአንድ ዓመት በጀሶ በክራንች ቆየሁ። ተመልሼ የማይሄድ ይችል ነበር። ነገር ግን የመጨረሻው ጀሶ ሲፈታ ጌታን አገኘሁ። ከዛ ወደ ኳሱ አልተመለስኩም። እየሰማችሁ ነው አይደል? ለካ የሚገርመው ነገር በዛ ባይሆን ኖሮስ እኔ ሆናችሁ ወጣች ተደርጌ ባይሆን ኖሮስ በየሳስበው ወደ ጌታ ላልመጣ እችል ነበር። ነገር ግን እግዚአብሔር ለኔ ያሰበልኝ የተሻለ ስለሆነ አሜን በሉኛ። ክብር ለኢየሱስ ይሁን። እሱ ያሰበው ታላቅ ስለሆነ የኔን ደፋውና የሱን አወጣው፣ የኔን ዘጋውና የሱን ከፈተው። ሃሌሉያ። እኛ ብዙ ጊዜ ፈቃድ በሌላ ይፈጸም እንላለን። ፈቃዱን ሊያደርግ ሲል ጌታ ሆይ ለምን እንላለን። ደግሞ የኛ ስላልሆነ ማለት ነው። ፈቃድ ይሁንልኝ ማለት የኔን ቶ ማለት ነው።
ሃሌሉያ። ስለዚህ የሚገርመው ነገር ስምዖንን ምንድነው? ስምዖን ሁሉ ጊዜ አሳ እየሸጠ ገንዘብ ማከማቸት ነው የሚያስበው። ኢየሱስ ግን በሱ ላይ ያለው ዓላማ አይደለም። ኢየሱስ በሱ ላይ ያሰበው የሐዋርያ ነው። ይሄ ሰው ለጌታ ለኢየሱስ ክርስቶስ የተለየ እንዲሆን ይፈልጋል። በቃ ከአሳ አጥማጅነት ማውጣት ይፈልጋል። ኢየሱስ አስተምሮ ከጨረሰ በኋላ ወደ ስምዖን መጣ። ስምዖን መረቦቻችሁን ጣሉ ሲለው ጌታ ሆይ አለ ይሏል። ኧረ ስንደክም ነው ያደርነው አለ። መቼ? ትላንትና ማታ። እሱማ የትላንትናው ማታ ድካም በትግል በልማድ ነው። አሁን ደግሞ በሌላ ጀምር። ኧረ ጌታ ሆይ በማለዳ ማጥምደን አናውቅም ቢለው ቶ አሁን ካልቸል ባህል የሚባል ነገር አሁን አዲስ ነገር ተጀምሯል። አጥምዳለሁ እንግዲህ አለ። ብዙ ከተሟገተ በኋላ ለምን? ትላንትና ስንደክም አደርን። በስጋ ከሆነ ድካም ነው ትርፉ። ወገኖቼ በደንብ ስሙኝ። እግዚአብሔር ከሌለበት ድካም ነው። አሳ ይገኛል እኮ መገኘቱ ነው የማይገኘው እንጂ እኮ አሳው ይገኛል። የምንፈልገው ነገር እናገኝ፣ ግን እርካታ የሚባል ነገር የለም። ጌታ ኢየሱስ ምን አለ? መረብን ጣል ሲለው ስንደክም አደርን አትበል። አሁንም ማናገር ስለ ትላንትናው ማታ ሳይሆን ከዚህ በኋላ ስላለው እንግዲህ አንተ ካልካለና እንደ ቃል መረባችን እንጥላለን። ይሄ ለመጀመሪያ ጊዜ ካፉ የወጣው ቃል። ሌላ ጊዜ እንደ ቃል እንደ መንፈስም የሚባል ነገር አናውቅም፣ እንደ ልማድ ነበር። ዛሬ ግን እንደ ቃል መረባችንን እንጥላለን። እስኪ አሜን በሉኝ። ሃሌሉያ። መዘርጋት፣ መውጣት፣ መግባት፣ መጸለይ እንደ እግዚአብሔር ቃል ይሆናል። ክብር ለኢየሱስ ይሁን። አሁን ባለንበት ጊዜ እንደ እግዚአብሔር ቃል ሲባል የማወዱ የተነሳበት ጊዜ ነው። እዚህ አላውቅም። እንደ እግዚአብሔር ቃል እንዲላል ሲባል ኧረ በፍጹም ይላል። የጌታ ቃል እንዲላል ሲባል እኔ ብቻ ጌታ ተናግሮኛል ይላል። በትዳራቸው ላይ ሁሉ አንዳንድ ሰዎች ጌታ ገላገለኝ ይላሉ። ጌታ ነው ጌቱ ነው። እኔ ግን እንደዚህ ቃሉ ግን እንዲህ ነው የምትለው። እኔ ጌታ ተናግሮኛል ይላሉ። ጌታ እግዚአብሔር ማለት አድራሻው ቃሉ በቃ አለቀ። ከዚህ መጽሐፍ ቅዱስ ማንም መሆን አይችልም። ማንም ሐዋርያ በሉኝ፣ መጋቢ በሉኝ፣ ነብይ በሉኝ፣ ወንጌላዊ በሉኝ፣ ማንም ከዚህ ቃል ውጪ አጋንንት። እኔ አሜን ብያለሁ። እንደ እግዚአብሔር ቃል ይላል እኮ። አቤቱ እንደ ቃል መረቦቻችንን እንጥላለን፣ እንደ ሐሳብህ መረባቸውንም ጣሉ ይልና ከዛ በኋላ አሳዎቹም ትላልቅ ነበሩ። የቶቹ? እንደ እግዚአብሔር ቃል የተጠመዱ አሳዎች። በልማድ የሚጠመዱ የነበሩት በቃል ከተጠመዱት ጋር በፍጹም አይገናኙም። እነዚህ በሳይዝም ትላልቅ ናቸው። ሁለተኛ ነገር ደግሞ መረቡ ተቀደደ የሚለው እርጅና አይደለም፣ የአሳው ክብደት ነው። በቃል የተጠራን የትኛው መረብ አያቆሙም። ሌላው መጽሐፍ አዋቂዎች ሲናገሩ በገሊላ ባህር ውስጥ ዓለም ላይ አሉ የሚባሉ የአሳ ዝርያ እዛ ይኖራሉ ይባላል። የአሜሪካው፣ የላቲኖ፣ የአፍሪካው፣ የኤዥያ ሁሉም በዓለም ላይ አለ ብቻ የሚባል ልዩ ልዩ ዝርያ ያላቸው አሳዎች በገሊላ ባህር ይኖራሉ። አይገርም? ግን አንተ እንደዚህ አንተ ነጭ አንተ ጥቁር ነህ እየተባለ ግን አሳ በባህር ውስጥ አይባላም። አንዱ ነው ይኖራል። የጋራ ጠላታቸው ግን ማን ነው ከተባለ አዞ ነው። ባህር ማን ያሳያል? ዓለምን፣ ታንኳ ቤተክርስቲያንን፣ መረብ ቃሉ። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው ያደረገው? ይሄን ካለው በኋላ ስምዖን አሳቸውን ለማጥመድ መረባቸውን ጣሉ። ከዛ በኋላ መረባቸው ተቀደደ፣ ታንኳው ሞላ ይልና ስምዖን ለኢየሱስ በመጨረሻ አሁን ሞልቶልኛል፣ አሁን ይሄን የመሰለ ነገር መቼም አላገኘም ነበር። ጌታ ሆይ በጣም ነው የማመሰግነው፣ ዘመን ይባረክ፣ ጸጋ ይብዛል፣ 3 ጊዜ ነው ባርከው ሂድ አይደለም ያለው። እኔ ጌታ አለ የሞላ ነው ይሄ በህይወቴ ዘመን ብለፋ አላገኘውም፣ ግን አለው መረቡን ተዋለሁ፣ ታንኳውን ተዋለሁ፣ ካንተ ጋር መጥቀጠል ነው የምፈልገው። አረ አሜን አሜን ሃሌሉያ። የሞላ ነገር ያልያዘው ወገኖቼ ከሚሰጠን የሚሰጠን ይበልጣል። ከስጦታ ይልቅ ሰጪ ይበልጣል። ስጦታ ይጠፋል፣ ሰጪ ዘላለማዊ ነው። አሜን በሉኝ። ሃሌሉያ። ከበጨውኩባችሁ ይሄ በጣም ቅባት ያለው ጩኸት ነው፣ ቢሆንም ደስ ይላል። ጌታ ይመስገን። ሃሌሉያ። ድሮ ቸርች ገና ኳየር እያለሁ ገና ያኔ ጀማሪ ነኝና እየጸለይኩ እያለ ምናምን ሰዎች ከተለያየ አጋንንት ስራት ይፈታሉ። እና አንድ ሰው ሶርድ ጠበቀኝና አሁን ሲጮህ የነበሩት ያያቸው ቡዳ ምናምን እያሉ የሚጮት ምናምን መስሎ ነው አለኝ። እኔ እንጃ ምናምን ስለው ምንድነው አልኳቸው። ጨንቋቸው እኮ ነው የሚጮት አለኝ። ምን ጨንቋቸው? ጩኸት በቃ አልኩ። ጩኸቴ ጨንቆት ቡዳ ነኝ ካለ ይሄ ጩኸት መቆጠል አለበት ነው የምትለው። ሃሌሉያ ክብር ለኢየሱስ ይሁን።
ኢየሱስ ያድናል። እና ወገኖቼ ልንገራችሁ፣ ሰጪ ይበልጣል። አሜን አትሉኝም? ሃሌሉያ። ሰጪ ይበልጣል። አሳ ተቆርጥሞ ይተፋል፣ ሰጪ ግን ዘላለማዊ ነው። ሃሌሉያ። ቅባት የሚፈልግ ቅባት ይሰጣል፣ ሐሳቡን ይቀይራል። ቤት የሚፈልግ ቤት ይሰጣል፣ ንብረት የሚፈልግ ንብረት ይሰጣል፣ ሚስት የሚፈልግ ሚስት፣ ባል የሚፈልግ ሁሉም ነገር እስኪሰጠው አይደለም ወገኖቼ ልንገራችሁ፣ ሰጪ ግን እሱ ዘላለም ነው። እስኪ አሜን በሉ ባካችሁ። ሃሌሉያ። ጴጥሮስ ይሄን በቃ ካንተ ጋር መሄድ ነው የምፈልገው አለ። አንተ ጋር የዘላለም የህይወት ይገርማችሁ፣ የዘላለም የህይወት ቃል አለ። ካንተ ጋር መቀጠል እፈልጋለሁ። አሜን በሉኝ። ክብር ለኢየሱስ ይሁን። ስለዚህ የሞላ ነገር እኮ ነው ስምዖን ያየው። የሞላ ብዙ ገንዘብ የሚያመጣ ነገር አግኝቶ ግን አልፈልገውም። አሁን ይሄን ገበያ ለመሸጥ ካንተ መለየት አልፈልግም ማለት ያጓጓል። ትልቅ ነው፣ ብዙ ነው፣ በዘመናዊ አይቼዋል አቅም እንደዚህ አይነት ነገር ግን አንተ ትበልጥብኛለህ፣ ካንተ ጋር መሄድ ነው የምፈልገው ብሎ ንስሐ ገባ ይላል። ከዛ በኋላ ጌታ እንዲህ አለው፣ በዚህ አትገረም አለው። በዚህ ባየኸው አትገረም አለው። ልንገርህ፣ ከዚህ በኋላ እንደውም ሰው አታጠምድም አለ። ማን ነው? አሳ አታጠምድም። ከዚህ በኋላ ሰው አይገርማችሁ? ከዚህ በኋላ አንተ ገሊላ ባህር ጋር ትመጣ ከተማ ትወጣለህ፣ ሰው ታጠምዳለህ። አሳ ሲያጠምድ ለእግዚአብሔር መንግስት አይደለም ለሆር ነው። ሰው ሲያጠምድ ግን ለእግዚአብሔር መንግስት ነው። ስለዚህ ለሚጠፋው መብል አትስሩ የሚለው ቃል ሊጀምርበት ነው እሱ ላይ። ሃሌሉያ። ክብር ለኢየሱስ ይሁን። የተጠራንበት ዓላማ ይሄ ነው። አሳ ለመሰብሰብ አልተጠራንም። የተጠራነው የእግዚአብሔር መንግስት ለማስፋት ነው። ሃሌሉያ። ዛሬ የሚፈልገን መለኮት ያገኛል። የሚፈልገን ትክክለኛ የእግዚአብሔር ፈቃድ ያገኛል። ትክክለኛ ወደሚፈልግበት አቅጣጫ ይውሰደን። አሜን 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 አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ክብር ለጌታ ይሁን። ይሄው ነገርኳችሁ። እኔ ከጓደኞቼ በዓለም ያሉት ጓደኞቼ በዛው እኮ ብትቀጥ አንቺ እኮ በዛም እንትን ነበረ፣ በዛ እንዴት ወጣ ነበረ፣ በጣም ብዙ ነገር መሆን ይችላል፣ ፕሮፌሽን መሆን ይችላል ነበር ይሉኛል። ከዚህኛው ግን አይበልጥብኝም፣ ደስተኛ ነኝ። ይኸውላችሁ አገልግሎት ጥሪ ማለት ውጊያም አለው፣ ሰልፍም አለው፣ ሁሉም አለው። ነገር ግን ከሱ ጋር የእግዚአብሔርን መንግስት ማገልገል የመሰለ ግን እድል ፈንታ የለም። ሃሌሉያ። ጌታ ኢየሱስ ክርስቶስን መስበክን የሚያክል ነገር የለም ወገኖች እንጂ እኔም እንደ ጓደኞቼ መርካቶ ነው ተወልጄ ያደግኩት። እዛው ማውደልደል እዛው ጮሌ መሆን ይቻል ነበር። ግን ይሄኛው ግን ለኔ ከነሰልፉ ሃሌሉያ። እንደ አንድ አማኝ ክርስቲያን በዓለም ላይ እንዳለው መከራ ከነመከራው ክርስትና ቆንጆ ነው። ሃሌሉያ። ይሄ ይሻላል። አሜን በሉኝ። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ በተጠራንበት ነገር ውስጥ ብዙ ነገሮች ላይ መቹ ይችላሉ። እግዚአብሔር በወደደልን ባየልን ነገር ብዙ ነገሮች ላይ መቹ ይችላሉ። አንድ ሰው አለኝ ክርስትና ማለት ቡላም አለው ዱላም አለው አለኝ። ስለዚህ ዱላውን እንሰብረዋለን ቡላውን እንበለዋለን እንዳለው ወገኖቼ በደንብ የሰማችሁ ነው። ኢየሱስ ጌታ ነው። የታየልሽ ይበልጣል። እግዚአብሔር ያየልህ ይበልጣል። ፈልገህ የከለከለህ ነገር አለ፣ የተሻለ ነገር ስላየልሽ ነው። እግዚአብሔር ፊት ላይ ካላደረክልኝ ብለው የጨከነብህ ነገር አለ፣ ጠልቶ አይደለም፣ እሱ ያሰበልህ የተሻለ ስለሆነ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ቤተሰቦቻችን የተመኙልን እንደ እናት እንደ አባት ኃላፊነት እንዳለበት ሰው ጥሩ ነገር ተመኝተውልናል። ለአንዳንዶቻችን ግን የተመኙልን ሳይሆን እግዚአብሔር የወደደውን ነገር በህይወታችን አድርጓል። ደስ ይበላችሁ። እግዚአብሔር ልክ ነው። እግዚአብሔር ልክ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ለዘላለም ያድናል። ክብር ለመንፈስ ቅዱስ ይሁን። ስለዚህ ከዚህ በኋላ ስማ አለው፣ አሳ አጥማጅ አትሆንም፣ ሰው ታጠምዳለህ። መንገድ ይቀየራል፣ አገልግሎት ይቀየራል። ለገንዘብ አትሰራም፣ ለገንዘብ አትጮህም። ከዚህ በኋላ ለኔ መንግስት አለ፣ ለኔ ትሮጥልኛለህ፣ ሰው ታመጣልኛለህ። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ደስ ያለው ሰው እስኪ አሜን ይበለኝ። ክብር ለጌታ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ።